10 ታላላቅ ምልክቶች። እነዚህ 10ሮች እነማን ናቸው? ይህ ዓለም እኛ ያለንበት እንዴት እንደሚያበቃለት ላንተው ላቀርብልህ። የመጀመሪያው መሲሑ ደጃል ይወጣ ነው። ይህች ከ10ቱ ምልክቶች የመጀመሪያዋ ናት። ይህም አንድ አይኑ እውር የሆነ ግለሰብ ነው። ፈተናውም ከባድ የሆነ ፈተና ሲሆን ማንም ነቢይ ቢሆን ከዚህ ነገር ኡማውን ያስጠነቀቀበት ቢሆን እንጂ ማንም ነቢይ ያላለፈም ለኡማው በዚህ ደጃል ላይ ቢያስጠነቅቅ እንጂ። እኛም በሁሉም ሰላታችን ላይ ከደጃል ዱዓ በማድረግ እንጠብቃለን። ይህ ደጃል በዚህች ምድር ላይ ለ40 ቀናቶች ያህል ይቆያል። ቀናቶቹም የተለያዩ ናቸው። በየምድሩ ይዘዋወራል። ለዚህም ነው በሆነ ቦታ ላይ ይሄዳል። ቀኑም የዓመትን ያክል ርዝመት ሲኖረው። ለመሆኑ በመሬት ላይ ቀኑ ለ1 ዓመት ያክል የሚቆይ ቦታ አለን እንዴ? አዎ ይገኛል። አዎ ቦታ ይገኛል። ለዛውም ፀሐይ የማትጠልቅበት የሆነ ጥቂትን ጊዜ ቢሆን እንጂ። በዚያ ላይ ቀናትም አሉ። ቢያንስ ከ6 ወርና ከ7 ወር በላይ ቆይታ ያለው ቀን አለ። በአሁኑ ሰዓት አለ። ደጃልም ይህንን ቦታ ይደርሳታል። ርዝመቱን ዓመቱን ያክል ይሆናል። ቀኑም ርዝመቱ የወርን ያክል ይሆናል። ቀኑም የጁምዓን ያክል ርዝማኔ ያለውን፣ የተቀሩት ቀናቶች ደግሞ እንደነዚህ ቀናቶቻችን የሆኑ ናቸው። ታላላቅ ወቅቶቹን በዚህችው እኛ ባለንባት መሬት ላይ ነው የሚያሳልፈው። ይሄዳል፣ ይሽከረከራል፣ በመሬት ላይ ብክለትን ያስፋፋል፣ ሰዎችን በዲናቸው ላይ ይፈትናቸዋል። አላህም በዚህ ሰው እጅ ላይ ከሰው ልጅ ልማድ ወጣ ያሉ ነገሮችን እንዲሰራ ተአምር ይሰጠዋል። ይህም የምእመናንን ልብና ኢማንን ሊፈታተንበት የሆነ ነው። ማንም ደግሞ በኢማኑ ላይ አይጸናም አላህ ያጸናው ሲቀር። ወደ ደጃልም እንዳያቃርበን አላህን እጠይቀዋለሁ። ምክንያቱም ይህ ሙሲባና ፊትና ነው። ይህ ደጃል ወደ አንድ ሰው አባት ቀብር ይመጣል። ይህ የአባትህ ቀብር ነው ብሎ ይጠይቀዋል። ግለሰቡን አዎ ይላል። ከዚያም ቀብሩን መታ ያደርገዋል። ከዚያም ሟች ከቀብሩ ይወጣል። ነገር ግን ያ የወጣው አባትህ አይደለም። ምክንያቱም ነፍስ አንድ ጊዜ ከሞተች በኋላ ልትመለስ አትችልም፣ የውመል ቂያማ ቢሆን እንጂ። ይህ ደግሞ የአላህ ዐዘ ወጀል ቃል ነው። ነገር ግን ያ የሚወጣው ነገር ሸይጣን ነው። ከዚያም ልጄ ሆይ ተከተለው፣ እሱ በሐቅ ላይ ነው ይልሃል። እስቲ በአላህ ብዬ ልጠይቅህ፣ አባትህ ከቀብር ወጥቶ ልጄ ሆይ ተከተለው ቢልህ አትከተለውምን? ፊትና፣ በጣም ፊትና። መሬት ላይ 40 ዓመታትን ይቆያል። 40 ቀናትን ያክል ይቆያል። በዚሁ ባለበት ሁኔታ ላይ ሁለተኛዋ የቂያማ ምልክት ትወርዳለች። እሷም የኢሳ ዓለይሂ ሰላም መውረድ ነው። ነቢዩም እንደተናገሩትም በደማስቆ በስተምስራቅ በኩል ባለች ነጭ ማማ ላይ ይወርዳል ብለዋል። ይወርዳልም መላእክቶች ተሸክመውት በፈጅር ወቅት ላይም ይወርዳል። የወረደ ጊዜም ከዚያም ሰዎች ሰላተል ፈጅርን ለመስገድ ይሰባሰባሉ። በእነሱም ላይ ማንም ቀደም ብሎ ሊያሰግድ የሚሞክር የለም። ከዚያም ይላሉ፣ ወደፊት ቀደም በል አንተ የአላህ ነቢይ ሆይ ይሉታል። እሱም እንቢ ይላቸዋል። ይህም የነቢዩን ኡማ ከማክበር አንጻር ነው። እሱም ነቢይ ሆኖ እያለ ነገር ግን ማእሙም ተከታይ ሆኖ ይሰግዳል፣ ለነቢዩ ሙሐመድ ኡማ አክብሮት ሲል። ለምን? ለነቢዩ ሙሐመድ ኡማ አክብሮት ሲል። ምን ነበር የዒሳ ብኑ መርየም ዋናው ሚሽኑ? የመርየም ልጅ 7 ዓመታትን በመሬት ላይ ይቆያል። የመጀመሪያው ስራው መሬት ላይ መንቀሳቀስና መሲሑ ደጃልን መፈለግ ነው፣ የደጃልን ፈተና ለመጨረስ ወይም ለማስቆም። ከዚያም እሱን ይፈልገዋል። በስተመጨረሻም በፓለስቲን እስኪያገኘው ድረስ ፓለስቲን ባቡሉድ በተባለ ቦታ ላይ ያገኘዋል። ታዲያ የደጃል መውጫ የት ነው ከተባለ የሚወጣው በኢራን ሀገር
አስፋሃን በተባለ ቦታ ነው። የት ነው የሚያበቃለትና የሚሞተው ከተባለ በፈለስጢን ሀገር ባቡል ሉድ በተባለ ቦታ ይገለዋል። እንደው ይህ ነገር ትንሽ እንኳን አቴንሽንህን ዞር አላደረገውም? በኢራን ሀገር ራፊዳ የምትባል አንጃ አለች። እንዲሁም አሁን በፓለስቲን አይሁዶች አሉባት። ከራፊዳ ሀገር መሬት ይወጣል፣ በአይሁዶች መሬት ሂዶ ይሞታል። ስለዚህ አይሁዶችና ራፊዳ በአንድ አይነት መልክ ነው ያሉት፣ ምንም እንኳን በአንተ ላይ ጠላትነታቸውን ቢያሳዩ። መቼም ቢሆን ራፊዳዎቹ በጥሩ ሁኔታ ላይ ልታገኛቸው አትችልም፣ ልባቸው ከአይሁዶች ጋር አንድ ሆኖ ብታገኛቸው እንጂ። ለዚህም ነው ስለነሱ ማንነት ስትፈልግ በኢራን ሀገር አስፋሃን በተባለ ቦታ ታገኛቸዋለህ። ይህም 70,000 የሆኑ ግለሰቦች ደጃል በወጣ ጊዜ አብረውት ይወጣሉ፣ አብረውትም በመሬት ላይ ይዞራሉ። ከዚያም የመርየም ልጅ ደጃልን ባቡል ሉድ በተባለ ቦታ ያገኘዋል። በዚህም ጊዜ ደጃል የመርየምን ልጅ በተመለከተ ጊዜ ጨው በውሃ ውስጥ እንደሚሟሟው ደጃልም ከፍርሃት የተነሳ ማምቶ ሊቀርብ ይደርሳል። ከዚያም ያገኘዋል። በያዘውም ቆንጨራ መሰል ነገር ይመታዋል። የመርየምም ልጅ እንዲህ ይለዋል፣ ቆይ ባንተ ላይ አንድ ምታለችን ልትሳታት የማትችል ይለዋል። ይገድለዋል። ከዚያም የደጃል ፈተናውም ያበቃለታል። የመርየምም ልጅ ወደ መሬት ይመለሳል። ከዚያም ሰዎችን ወደ አላህ መንገድ ይጠራቸዋል። በመጣራት ባለበት ሁኔታ ላይ ዙልቀርነይን በእኛና በያጁጅ ወማእጁጅ መካከል የገነባው ግርዶሽ ግንብ ይደረመሳል። ይህችም ነች ከታላላቅ የቂያማ ሰዓት 3ኛዋ መለከት። ይህ ግድብ የተደረመሰ ጊዜ መውጣትን ይጀምራል። የማዕበል ውሃ እንደሚፈሰው አንዱ በአንዱ ላይ እየፈሰሱ ይወጣል። ከብዛታቸው የተነሳ የሰው ልጅ ሊቆጥራቸው የማይችል ይሆንና አላህ ብቻ ቢሆን እንጂ። ቁጥራቸውን ቀረብ አድርጌ ልንገርህና ቡሃይራ አጠበሪያ የምትባል በፈለስጢን ምስራቅ በኩል የምትገኝ የሆነች ቁመቷ 30 ኪሎ ሜትር የሚደርስ ስፋታ ደግሞ ከ4 ኪሎ ሜትር ይበልጣል። አስተንትን እስቲ 30 ኪሎ ሜትር በ4 ኪሎ ሜትር ማለት በአጠቃላይ ይዘቷ 120 ኪሎ ሜትር ያላትና በውሃ የተሞላች ባህር ናት። በሷም ያልፋል። እየሄዱ ሳሉ ይጠጧታል። የመጨረሻቸው የሆነው ወደዚህች ቡሃይራ የመጣ ጊዜ እንዲህ ይላል ለጓደኞቹ፣ በዚህ ቦታ ውሃ ነበር መሰል ይላቸዋል። አየህ አይደል? እየሄዱ ጠጧት፣ ደረቀች። እነሱም ስቲል ከመሄድ አልተወገዱም። ባህሩም አልቆሳለ። ታዲያ ቁጥራቸው ስንት ይመስልሃል? ቁጥራቸው አይታወቅም፣ ስውር ነው። ወደ የትኛውም ቦታ ሄዱ ያንን ቦታ ቢያበላሹና እርጥቡንም ደረቁንም ቢያጠፉ እንጂ። አንተ ሰው መልእክተኛው እኮ ይላል አላህ ለዒሳም የመርየም ልጅ ይለዋል፣ እነሆ ሰዎች ወጥተዋል። ምን አይነት ሰዎች? ለማንም ሰው ነፍስ መገደል ደንታ የሌላቸው። ምን ማለት ነው? ማንም ሊጋደላቸውና ሊጋፈጣቸው የማይችል። ስለዚህ ወደ ጡር ሲና ተራራ ሂድ ይለዋል። ከዚያም የመርየም ልጅ ዒሳ ከሱ ጋር ያመኑትን አማኞች ይዞ ወደ ጡር ሲና ተራራ ይወጣል። ከዚያም ፈለስጢን ሀገር ይደርሳሉ። በዚያም በደረሱ ጊዜ እነዚህ ፍጡሮች ሁሉንም ሸርና ብልሽት አዳርሰውት ያገኟቸዋል። ማለትም ሸራቸው ሰዎችን አዛ አድርጎ ማለት ነው። የመርየምም ልጅ ዒሳ ወደ አላህ ዱዓ ያደርጋል። አላህ ምእመናኖችን ከዚህ ነገር ነፃ እንዲያወጣቸው ይለምናል። እዚህ ላይ ነው እንግዲህ የአላህ አዘ ወጀል ኃይል የሚገለጸው። አላህ በእነሱ ላይ ትልን ይልክባቸዋል። ስሙም ነገፍ በመባል ይታወቃል። ሙሉ ለሙሉ ኮንትሮል ያደርጋቸዋል። ይህ ትል በአንገታቸው ላይ ይሰራጫል። ከዚያ በአንድ ሌሊት ውስጥ አላህ ሁላቸውንም ይገላቸዋል። ከዚያም ያጁጅ ማጁጅ በአንድ ሌሊት ብቻ ያበቃለታል። አላሁ አክበር።
አላህ ምንኛ ትልቅ አደረገው። የሞቱ ጊዜም ሰውነታቸው ይነፋፋል። ከዚያም ያ ትል መታየት ይጀምራል። ሽታቸው መሽተት ይጀምራል። ያኔም ዒሳ ዓለይሂ ሰላም አላህን ይጣራል ሰዎችን ከዚህ አዛ እንዲገላግላቸው። ከዚያም አላህ ወደ እነዚህ አንገቶቻቸው የግመል ሻኛን የሚመስል አዕዋፍት ይልክባቸዋል፣ ማለትም ትላልቅ አዕዋፍቶች። ከዚያም ማንሳታቸውን ይጀምራል። አላህም አሻው ቦታ ላይ ወስደው ይጥሉታል፣ ወይም ባህሮች ላይ ወይም ሌላ ቦታ ላይ። ከዚያም አላህ ዝናብን ያወርዳል። ባወረደም ጊዜ የእንጨት ቤትም ይሁን የጭቃ ቤት የሚተወው ነገር የለም ቢገባው እንጂ። ይህ ዝናብ መሬት ላይ ይሰራጫል። ከዚያም የአላህ በረካ በድጋሚ መሬት ላይ ትመለሳለች። ያቺ በአደም ዓለይሂ ሰላም ዘመን የነበረችው በረካ። ይህች በረካ ስንገልጻት ነቢዩ መሐመድ እንዲህ ይላል፣ ከ7 እስከ 9 ያሉ ሰዎች በአንድ ሩማን በተባለ ዛፍ ልጣጩ ላይ ከፀሐይ ይንጣለላሉ። ዛፍን አይደለም የምልህ፣ ራሱ ሩማኑ ፍሬው ከግዝፈቱ የተነሳ 7 እስከ 9 ወንዶችን ያንጣልላል። ይህ በመሬት ላይ የሚወርደው በረካ ትልቅነት ነው። ዒሳ የመርየም ልጅ 7 ዓመታትን ያህል ይቆያል። መስቀልን ይሰባብራል፣ ከርከሮንም ይገድላል፣ ወደ ተውሂድም ይጣራል። ሰዎችም ወደ አላህ ሃይማኖት በጀማዓ እየሆኑ እየጎረፉ ይገባሉ። የአላህንም ቤት ሐጅ ያደርጋል፣ ዑምራን ያደርጋል። መሬት ላይ 7 ዓመታት ያህል ይቀመጣል። መሬትም በሙሉ ወደ አላህ ሃይማኖት ቡድን እየሆኑ እየጎረፉ ይገባታል። በረካ ኸይር ነገር ከዝናብ ጋር በመሆን በመሬት ላይ ያለውን ነገር በሙሉ ይወጣል። መሬትም ወደ ነበረችበት ቢክራነቷ በድጋሚ ትመለሳለች። ከዚያም የመርየም ልጅ ለአንዴና ለመጨረሻ ጊዜ ይሞታል። ስለዚህ አሁን 3ቱ የቂያማ ምልክቶች ከሆኑ ትላልቆች አልቀዋል ማለት ነው። ዒሳ ዓለይሂ ሰላም ከሞተ በኋላና ሰዎችን በእርጋታ ላይና በሰላም መንፈስ ባሉበት ጊዜ ሸይጣን ለሁለተኛ ጊዜ ይመለስና በሰዎች ላይ ብክለትን ያስፋፋል። ከዚያ በኋላ ሰዎች በድጋሚ ወደ ጥመት ይመለሳሉ። በስተምስራቅ የምድር ገጽ ላይም የመሬት መደርመስ በሰዎች ላይ ይከሰታል። ሰዎችም መነጋገሪያ ያደርጉታል። መሬት መደርመስ ማለት ምን ማለት ነው? አንድ ሙሉ ከተማ በአንድ ሌሊት ውስጥ ትደረመሳለች። ከዚያም ቢፈልጓት አያገኟትም። ቀለል ያለ መደርመስን አይደለም፣ በሰዎች መካከል መነጋገሪያ የሆነን መደርመስን ነው የሚከሰተው። ሰዎች በዚህ ጉዳይ በመነጋገር ላይ ባሉበት ይህች 4ኛዋ ምልክት ነች። ተጨማሪ የመሬት መደርመስ በስተምዕራብ በኩል የመሬት ክፍል ይከሰታል። ከዚያም ሌላ የመሬት መደርመስ በአረብ ግዛት ላይ ይከሰታል። አሁን ስንት ምልክቶች ሆኑ ማለት ነው? 6 የቂያማ ምልክቶች ማለት ነው። ከዚያም በኋላ ጭስ ይነሳል። በሰማይና በምድር መካከል ያለውን ስፔስ ይሞላዋል። አላህም አዘ ወጀል እንዳለውም ሰዎችን ይሸፍናል። አማኞችም በዚህ ነገር ልክ እንደ ወረርሽኝ ነገር አዛ ይሆናሉ። ከአማኞችም ውጭ ያለው ቢሆን እጅግ በጣም ብርቱ በሆነ መልኩ ይሰቃይበታል። ይህ ጭስ መሬቲቷን በሙሉ ይሸፍናታል። ከፊል ኤሪያ ወይም ከፊል ሀገራቶችን አይደለም፣ መሬትን ሙሉ በሙሉ ነው ከቨር የሚያደርገው። ከዚያም ይህ ጭስ መበታተንና መገላለጥ ይጀምራል። ይህ ጭስ ለሶስቱ የመጨረሻ ምልክቶች ማስጠንቀቂያ ነው። ይህም አላህ አዘ ወጀል እንዲህ ያለበት ነው። ከፊል የጌታህም ተአምር በመጣ ጊዜ ነፍስም ከዚህ በፊት ያላመነች ስትሆን ኢማኗ የማይጠቅምበት ጊዜ ነው። ስለዚህ እነዚህ መጨረሻዎቹ ማብቂያዎቹ ናቸው። 8ኛውና ከነዚህ 3ቱ ነገሮች የመጀመሪያው ፀሐይ በመግቢያዋ በኩል ልትወጣ ነው፣ በመውጫዋ አይደለም። ሁሌም የምትወጣው በምስራቅ ነው። አሁን ግን በምዕራብ በኩል ነው የምትወጣው። በስተምዕራብ በመውጣቷ ብቻ መላእክቶች ብዕራቸውን ያስቀምጣሉ። ተውበትም ቢሆን ተቀባይነት የለውም። መልካም ስራም ቢሆን እንዲሁ፣ ዱዓም ቢሆን ተሰሚነት የለውም። በቃ አበቃ። አሁን ለቂያማ ዕለት ዝግጅት ማድረግ ብቻ ነው የሚጀመረው። በከፊል ዘገባዎች ላይ እንደመጣው ፀሐይ በተከታታይ ለ3 ቀናቶች ያክል ትወጣለች። ከዚያም ወደ ምስራቅ በኩል ትመለሳለች እንደነበረችው። ከዚህ በኋላ በቃ
እነዚህ ምልክቶች ለሰዎች ግልጽ ከሆኑ በኋላ በሰዎች ልቦና ውስጥ ፍራቻ መግባት ይጀምራል። ፍራቻ ጀመረ፣ እርግጠኝነት ጀመረ። በቃ ምንም ነገር የለም፣ ሰላት ዒባዳ ምናምን የለም፣ አበቃ። ከዚያም አንዲት እንስሳ ትወጣለች፣ ሰዎችን የምታናገር የሆነች አላህ አዘወጀል እንዳለው መሬትም ላይ ትሽከረከራለች። በደዒፍ በሆነ ሐዲስ ላይ ይህች እንስሳ ከዋናው ስራዋ ውስጥ ሰዎችን ማንነታቸውን መግለጽ ነው። ማለት ይህ አማኝ ነው፣ ይህ ካፊር ነው እያለች የተወሰነ ጊዜ ያክል ትቆያለች። ከዚያም ይህች እንስሳ ትሞታለች። ከዚያም ከትላልቅ የቂያማ ሰዓት ምልክቶች የሆነችው ትልቋና መጨረሻዋ ትወጣለች። እሷም እሳት ነች፣ ልክ እንደ ጎርፍ የምትሄድ የሆነ። በዚህች ዙሪያ ሁለት ዘገባዎች አሉ። ከየመን ባህር በኩል በስተደቡብ ትወጣለች፣ ሌላው ደግሞ ከመሬት ምስራቃዊ ክፍል ትወጣለች። ዋናው ምንድነው? ይህች እሳት ሰዎች ባደሩበት ቦታ ታድራለች። ቀኑም ላይ አብራቸው ትቆያለች። ማለት ዙሁር ከሆነ ዙሁር፣ አሱር ከሆነ አሱር፣ ሌሊቱም ያበቃ ጊዜ ትሄዳለች። ሰዎች ደግሞ ከሷ ይሸሻሉ። ጎርፍ ይመጣል፣ የሚጣበስ የሆነ እሳት ሰዎችን የምትነዳቸው የሆነች፣ ሁሉንም የምድር ሰዎች በአንድ ላይ የምትሰበስብ የሆነች፣ እሱም በዱንያ መሬት መሰብሰቢያ የሆነችው እሷም የሻም መሬት ላይ። የሰው ልጆች በሙሉ ከተሰበሰቡ የሚሰበሰቡት በሻም መሬት ላይ ነው። ከዚያም በኋላ አላሁ ተዓላ ሽታዋ እንደ ሐር የሆነች ቆንጆ ንፋስ ይልካል። አማኝም ሆነ ወይም ማንም በልቡ ውስጥ ላኢላሃ ኢላላህ ያለበት ሰው ይህችን አያሸታትም በቀጥታ ቢሞት እንጂ። ይህች ንፋስ ትሄዳለች፣ ትገድላለች፣ ትገድላለች። በቃ በመሬት ገጽ ላይ ማንም አማኝ አይቀርም ብትገድለው እንጂ። ቁርአንም ይነሳል። ሁሉም ነገር የአላህ ስም ያለበት በሙሉ ይነሳል። በመሬትም ላይ ምንም ነገር የሚቀር አይኖርም የፍጡራን ሸረኞች ቢሆን እንጂ። በእነዚህም ላይ የቂያማ ዕለት ትቆማለች። ታዲያ እንዴት ነው ይህች ሰዓት የምትቆመው? የቀንዱ ባልተቤት ኢስራፊል ነቢዩ ከተላኩበት ጊዜ ጀምሮ ቀንዱን አፉ ላይ ለጉሞት በመጠባበቅ ላይ ይገኛል። በዚህም ቀንድ አንድ ንፊያ ብቻ ይነፋታል። መውደቅ፣ ጠንከር ያለች ንፊያ፣ እንደ መብረቅ ያለ ድምፅ፣ እጅግ በጣም አስፈራሪ የሆነ ድምፅ። ሁሉም የሰማው በቀጥታ መሬት ላይ ይወድቃል። ይህ ድምፅ ስታርት ያደረገ ጊዜ በዚህም መጀመሪያ የሚሰማው ሰው በግመሎቹ ዙሪያ የሚጠብቅ ግለሰብ በቀጥታ ይሞታል። ሰዎችም እየተገበያዩ ያሉ ይህ ድምፅ ይነሳል፣ በቀጥታ ባሉበት ይሞታሉ። ልክ እንደ ፈጣን ንፋስ ይህ ድምፅ ያልፋል። ታዲያ ማንም ሰው ይህንን ድምፅ አይሰማም ቀጥታ ቢሞት እንጂ። ከዚያም ሞት የሚባለው በሰዎች ላይ ይጀምራል። ይህ ድምፅ ይጓዛል፣ ሰውም በዚያው ይሞታል። እንስሳዎች ይሞታሉ፣ ተንቀሳቃሽ ነገሮች ይሞታሉ፣ የሰው ልጆች ይሞታሉ። ከዚያም ይህ ድምፅ ከፍ ይላል ወደ ሰማይም እስኪደርስ ድረስ። ከዚያም መላእክቶች ይሞታሉ። መላእክቶች የሞቱ ጊዜ ሰማያትም ይርበደበዳሉ፣ ድምፅም ከፍ ይላል። ሰማያትም መወዛወዝን ትጀምራለች፣ መገለባበጥ ትጀምራለች። ከዚያም እንደ ጭስ ትሆናለች። ከዋክብት ይረግፋሉ፣ ፀሐይና ጨረቃ ይጋጫሉ። ሰማይም በከዋክብት የተጠበቀች ነበረች። ከዚያም ከዋክብቶች በመሬት ላይ መርገፍና መውረድ ይጀምራሉ። መሬትም መርገፍገፍን ትርገፈገፋለች። ከዚያም መሬት ባላት በረኪና ትፈነዳለች። ይህ ባራኪን ወደ ባህሮች ይሄዳል። ከዚያም ባህሮች ይቀጣጠላሉ። እሳት በሰማይ ላይ፣ እሳት በምድር ላይ፣ እሳት በባህር ላይ። ሰዎችም ይጮሃሉ፣ ምነካት ምነካት እያሉ። ይህ ድምፅ ይሄዳል፣ ይገድላል፣ ይሄዳል፣ ይገድላል። ድምፁን ባለቀ ጊዜ ሁሉም የሰማይና የምድር ፍጡር የሞተ ጊዜ አላህ ያሻው ብቻ ሲቀር በጥሩምባውም ተነፋ። በሰማይና በምድር ያለው ወደቀ፣ ሁሉም ይሞታል። አላህ ያሻው ብቻ። ማናቸው እነዚህ? አላህ አዘወጀል መለከል መውትን ይጣራል። አንተ መለከል መውት ማን ቀረ ይለዋል። እሱም ጅብሪል፣ ሚካኤልና ኢስራፊል እንዲሁም ደሃው ባሪያ እኔ ይላል። አላህም ለመለከል መውት በል ሩሃቸውን ያዝ ይለዋል። ጅብሪል፣ ሚካኤልም ኢስራፊልም ይሞታሉ።
ከዚያም አላህ ማን ቀረ በማለት መለከል መውትን ይጠይቀዋል። እሱም ይላል የቀረ የለም ፈላጊ ባሪያ እኔ ብቻ ይላል። ከዚያም አላህ በል አንተም ሙት ይለዋል። ይሞታልም። ከዚያም አላህ አዘወጀል ሰባቱን ሰማያትን በቀኙ ይጠመዝዛታል፣ ሰባቱንም መሬት እንዲሁ በቀኙ ይጠመዝዛቸዋል። ከዚያም 3 ጊዜ መርገፍገፍን ያርገፈግፋቸዋል። እንዲሁ በማርገፍገፍ ላይ ያለ አላህ በዛሬው ዕለት ስልጣኑ የማን ነው እያለ ይጣራል። በዚያም ሰዓት ማንም መልስ የሚሰጠው የለም። ስለዚህም ለራሱ መልስ ይሰጣል። ምን እያለ? ለብቸኛው አላህ ብቻ ነው እያለ። በዚህም ዱንያ ያበቃላታል። ማንምም የሚቀር የለም አላህ ብቻ ሲሆን ከሁሉም ሕያው በፊት ሕያው የሆነ እሱም ሕያው ሆኖ ይቀራል ከሁሉም ሕያው በኋላ። ያ እሱ ሕያውና ቀዩም የሆነና እንግልቻና እንቅልፍ የማትነካው የሆነ ነው።